በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩም ይስፋ የመድኃኔዓለም። ነገሬን ትንሽ እንዲሆኛለሁ ስላችሁ በጸሎት ያሰባችሁኝ እግዚአብሔር ይማረሽ እንኳን ቀላል አደረገልሽ ያላችሁ በሙሉ እንዲሁም ቀሲስ ጋያችሁኝ ምን በጀሽ እንዴት ሆነሽ ብለሽ የጠየቃችሁ በሙሉ እግዚአብሔር ያክብርልኝ። ዛሬ ልመስክር፣ አንድ ትልቅ ምስክርነትም ነው። ብዙ ጊዜ ፈተና በዛብን እንዲሆንን ለምትሉ ትንሽ ያግዛችኋል ብዬ አስባለሁ። ምን ተፈጠረ መሰላችሁ? ዕለቱ ቅዳሜ ነው። የቅዱስ ገብርኤል የቅዱስ ሚካኤል ዋዜማ ማለት ነው። በ11 ነበረን ዝክርና የሃና ማርያም ያን ዘክረን ቀጥታ ደግሞ ወደ ሚካኤል ስራ ነው የገባ ነው እና በቃ የሚካኤል ጥሩ ስሜት አልነበረኝም። በጣም ውስጤ ተረብሿል። የእንተለት በ11 ማለት ነው የሃና ማርያም በጣም ተረብሻለሁኝ። በቃ ጤነኛ አልነበርኩም ማለት ይቻላል እና ሰውነቴ ሁሉ ነርቨስ እያደረገ ነው። በቃ ሊነጋጋ በተለይ ከሌሊቱ 6 ሰዓት ወዲያ እኔ አልነበርኩም እና ከዛ እንደምንም ብዬ ለጸሎት ቆምኩኝ ማለት ነው። አሹ በጣም ተኝቷል። እንቅልፍ እያንኮራፋ ነው። በቃ አይሰማም እና እሱ ጋር ወስዶ ይመልስ አጠገቡ ስደርስ ብን እንላለሁ እጄን ወደ እሱ እንደዚህ እንደመስደድ ስል ማለት ነው እና የሆነ ነቂው የሚል ነገር የለም ውስጤ በጣም እንትን የሚለኝ በቃ ተኝቷል፣ ጨፉናል፣ ግን ያናድደኛል። ወይ ያለ ቢሆን ሲያወራኝ ምናምን አይኑን ሳይ እላለሁኝ፣ ግን ተኝቶ በቃ የሆነ ግዴው የሚል ነገር ነው የሚሰማኝ ነው። እጄ እንዲህ በቅዱስ ሚካኤል ረፍ እንዳትነካው ስል እጄን እሰበስበዋለሁ። ከዛ አሁንም በቃ እንዲህ በስላሴ ስምልና ትንሽ እንትን ይለኛል። በቃ የሆነ ራሳችሁን ሲያዝባችሁ ግን ለማስቆም ስትታገሉ ደግሞ ራሳችሁ እንደሚያግዳችሁ ነገርና በቃ ሰውነቴን መቆጣጠር አቃተኝና ተው በቅዱስ ሚካኤል በነገው ዕለት በሚውሉ ዛሬ በምዘክረው በቅዱስ ሚካኤል በእናታችን በሃና ማርያም እረፍ እያልኩ ገስጸዋለሁ። አሁንም ደግሞ የሆነ ቦታ ሄደት ብዬ ጸሎት ቤት ወይ ገባና ወይ የሆነ ሳሎን ወይ ደግሞ ሽንት ቤት ገባና ተመልሼ ደግሞ እሱን ጋር ሲሄድ እንደዛው እጄን እሰነዝራለሁ። ተኝቷል እኮ እሱ እንደዚህ ለማነቅ እንዴ እንትላል በቅዱስ ሚካኤል እረፍ በስላሴ ልና ደግሞ ሆኖ መልሼ እጄን እመልሳለሁና በቃ እንዲሁ እንደተፋለምኩኝ ነግቶልኝ በጠዋት ሄድኩኝ ቶሎ ቆጣጠሬም ዘክሬ በ11 ያለውን ዝክር ወዲያውኑ ደግሞ ወደ ሚካኤልም ስራ ለመሄድ ብዬ በቃ ሳይነጋ ሁሉ ነው የወጣሁት። በቃ ሰራተኞች ሁሉ ሳይመጡ ደውዬኑ ሁሉ ብዬ በቃ ወጣሁ ላሊት ማለት ነው። ከዛ በጣም ሰውነት ነርቨስ እየሆነ መጣ። ዛሬማ የሆነ ነገር አለ፣ የሆነ ነገር ይፈጠራል። ቅዱስ ሚካኤል አባቴ አንተ ጠብቀኝ እባክህን እላለሁ። ሰው ውስጥ ይረብሻል። ምን እንደሚረብሸኝ አላቅም፣ ምን እንደጎደለ ምን እንደጠፋ አላቅም። ሁሉ ሙሉ ነው፣ ግን ሰላም አይደለሁም። በጣም ተምታታብኝ ማለት ነው። ከዛ እንደገና ትንሽ ቆየት ብሎ ዝክሩንም ጨርሰን የሚካኤል መስራት እንደጀመረን ቤቱን ያከራየኝ ሰውዬ ሽማግሌ ነው። እሱ ሳይሆን የእሱ ልጅ የመጀመሪያ ልጁ መጣ። የመድኃኔዓለም ዝክር ከዘከርኩ ወደ 4 ነው 5 መጥቷል። እዛ ቤት ግቢ ላይ ማለት ነው። ዝክሬ መቤቴን በልቶ ሄዶ ያውቃል ብዙ ጊዜ ማለት ነው። ስለ በሬ ወርድ ስለምንም አላወራንም። ምንም ብሎም አልተቆጣኝም። መጥቶ የተሳይቶት ግን ያን ቀን አነሳው። ያን ቀን በቃ ተውት። እኔ ዝም አልኩኝ። ይሄማ የሆነ ነገር አለ፣ በቃ ከቤት እንደዛ አረገኝ። አሁን መጥቶ ደግሞ ይሄ ነገር ካረገ በቃ ዲያብሎስ የሆነ ነገር ያሰበው ነገር አለ። እግዚአብሔር የገሰጸው በዚሁ ይለፍ ብዬ እንዴ ከመጣህ እኮ ከታረደኩ ቤት 2 ወር አልፎታል፣ 3 ወር ሊሆነው ጥቅምት መድኃኔዓለም ማለት ነው። አሁን ዛሬ ነው የምትናገረኝ? ስንቴ መታ ምንም ያላልከው እንዴ ዛሬ ትናገራለህ ስለው ባሰበት ራሱ እሺ ይቅርታ ሁለተኛ አልደግምም ብዬ በቃ ትሁት ሆኜ ሴራው ስለገባኝ እሺ ምናምን ከፍዬ ነው ምናምን ግቢ ነኝ እስከኖርኩበት ምንም ማለት እችል ነበር። ግን እሱ እንዳልሆነ ገባኝና ይሄማ ያንተ ተልኮ ነው ብዬ እሺ ወንድሜ ይቅርታ ይደረግልኝ ሁለተኛ የለመደኝ ምናምን ብዬ በትህትና አሳለፍኩት። እሱም አለፈልኝ። በቃ ማምሼን አቅነዘነዘኝ። ቁጭ ስል ሰውነቴ ጨንቀዋል፣ መቀመጥ አልችልም። ወይ ጋደም ለማለት እሞክራለሁ፣ ሰውነቴ ይርበድ፣ በቃ የሆነ ነርቨስ ሆናለሁ። በቃ የሆነ ቁንጥንጥ አደረገኝ ማለት አይቻልም። በዛ በቅዱስ ሚካኤል እያልኩኝ ሰላም ለኪ እያልኩኝ መሸት ብሎ ያው መላላጡ ምንም ሁሉም አለቀና ወደ ምግብ ስራው ተገባ። ማታ ምግብ ስራው ላይ ወደ 10 ሰዓት አካባቢ ለ10 ምናምን ጉዳይ ላይ ውሃ እየፈላ ነበረ ከታችና በጣም ብዙ ውሃ ነው እየፈላ። እንደሱ ሀሳብ እንዲህ ሲመጣ ከሆዴ ወይም ከእምብርቴ በታች ሙሉ ለሙሉ ሊሞሸልቀኝ ነበር፣ እንደ ውሃ አመጣጥ ማለት ነው። ከዛ በቅዱስ ሚካኤል በድንግል ማርያም ስል እንደዚህ ሲወድቅ ከታች እግሬ ቪዲዮ ላይ ያስገባላችኋል። በቃ እንደዚህ ላይ የፈሰሰበት ማለት ነው። አሁን ግን ስብስብ ብሎ አንድ ቦታ ሆኗል የተሞሸለቀው ወይ ውሃ የቋጠረው። እኔ ግን ይሄ ከላይ ያለው እግሬ ሙሉ ለሙሉ እንደዚህ ስለሆነ የተደፋበት እርግጠኛ በቃ ሙሉ ለሙሉ ከጥፍሬ ጀምሮ ጣቴ ጭምር ሙሽልቅ ይላል ነበር ያልኩትና
በመብራን ስም ጸበል ነበረኝ ቅዱስ ገብርኤል ቶሎ ብዬ ቅዱስ ገብርኤል አድነኝ እያልኩ ብታይ በቃ ልቤ ስውር አደረገው ማለት ነው ውሃውና በቃ ብዙ ነገር ተፈጠረ። እግዚአብሔር ይመስገን። ከዛ ያ ሁሉ ካለፈ ወዲያ ስልኬን ይዤ ቁጭ ብዬ ሮማን ጋር እያየሁ ዩቱብ ላይ ፌስቡክ ላይ ገባ እንዳልኩ ሮማን ላይቭ ናት ብሎ አመጣልኝ። ከዛ ያንን ከፈታ አድርጌ ዝም ብዬ እንደምንም እያደመጥኩት እያሉ ግን ህመሙ በጣም እያቃጠለ እየሰወረኝ ነው። በቃ እያደመጥኩት እያለሁኝ ምን ትዝ አለኝ፣ ዛሬ አይደል ያቃጠልከኝ? የኔ አይደለም የምሰበስበው ገንዘብ ደግሞ እየለመነች ነበር የአቡነ ገብረ መንፈስ ቅዱስ ለምኜ ምንጣፍ አነጥፍልሃለሁ ብዬ ለደብሩ ተስዬ ነበር ብላለች። እና እንዲያው አግዝኝ እያለ ትለምናለች ለምንጣፉ ብር። ትዝ ሲለኝ እኔ የምሰራው የስላሴ ቤትና የአቡነ ገብረ መንፈስ ቅዱስ ነው። ለእሑድ ለሚካኤል ለቀሲስ በረከት እንዲያስገባ ያዘዝኩ ገንዘብ ነበር። ከሱን ከምሰጥ ለምን ይሄም የአቡነ ቤት ነው ያም የአቡነ ቤት ነው፣ ህዝበ ክርስቲያኑን ወይም ዩቱቡን ይህንን አስራት ያዋጡትን ለስላሴ ቤት መስሪያ ብለው የገዙት ሰዎች አይባረኩም ብዬ አሰብኩና ሮምዬ እኔ አሁን ከፈላ ውሃ ቅዱስ ሚካኤል አትርፎኛል፣ እግዚአብሔርን አመስግኑልኝ። በእኔ ሳይሆን በወለተ ማርያም ሚዲያ ተከታዮች ወይም እነሱ ባወጡት አስራት ስም ይታሰብልኝ 12,000 እሰጣለሁ ስል እዝጋ ያነቀኝ። በቃ ይሄን ያዘ። በቃ ጽሁፍ እንደለቀቁት እንዲህ ነው ያነቀኝ። በቃ ከዛ እጅ እንዲህ እየተንቀጠቀጠ ስልኬ እንዴት ሊያዘው ያን ብር እንዴት ትራንስፈር ላድርገው ስላሴ በህይወቴ እንደዛን ቀን ይሁን በቃ ምን ልበላችሁ ድብልቅልቅ ያለ ስሜት የለም። በላው ሲደራረብ ፈተናው በአንድ ቀን ላይ እጅ እንዲህ እየተንቀጠቀጠ ነበር። በቃ ጥርሴ ሁሉ ይፋጭ ጀመር። እነሱ በርዶሽ ነው የሆነ ነገር እናልብስሽ ምናምን ይሉኛል። በቃ ምንም ሊመልሰኝ አልቻለም። በቃ እንዲህ ነው የሚለው ማለት ነው። ያን ብር እንዴት ትራንስፈር ላድርገው በስላሴ ስም የዛን ቀን ኪዳነ ምሕረት እናቴ ወይኔ ሳስበው ራሱ እንዲህ ነው የሚለኝና በቃ እንዲህ እያለ እንዴት ብሩን ይላከው ያን ስልክ ላይ ኮዱን ሳስገባ የእጅ አሻራ ስልኩን አልነካለው ማለት ነው። የዩቱቡን ወይም ትራንስፈር ማድረግበት የንግድ ባንኩን ኢሜል ኮዱን ሳስገባ እጅ እንዲህ ስለቀው እየተንቀጠቀጠ ግን የእጅ አሻራ እዛ ላይ አልነካለው፣ ቁጥሩን አልጽፋለሁ። ልክ ስልኩ ስክሪኑ እንደፈሰሰ ነገር ስለ አይጽፍም ብለው እንዲሁ ያልጠራሁት ቅዱሳን ያልጠራሁት መላእክት ያልጠራሁት ሰማዕታት የለም። በቃ በስላሴ ስም በመከራ ጽፎ ያን 12,000 ትራንስፈር አድርጌ የባልሽንና ያንቺን ስትለኝ የኔን አይደለም ህዝበ ክርስቲያኑን አመስገኝልኝ እግዚአብሔር ይመስገን ቅዱስ ሚካኤል ከዚህ ስላተረፈኝ ብቻ ብዬ በዛ አለፈ። ውስጤ ደስ ብሎት እየተንቀጠቀጠም እያለቃቀሰም እያዛጋም ምንም እያለ በዛ አሳለፍኩት። ሲነጋ ጠዋት እንደምንም ሞቼ እግሬ እንዲያውጧል አልኳቸው። ውሃ አቋጥሯል። እንደምንም ብለን የቅዱስ ሚካኤልን የሚገርማችሁ ከ500 በላይ በጣም ደስ ይል ነበረ። በጣም ማለት ነው። ያን ዘክረን ቶሎ ጨርሼ እግዚአብሔር ይስጣቸው ቤት የነበሩ ልጆች ነበሩ፣ ሰራተኞች ስንል ብዙ ሆነን ቶሎ ቋጥረን ቀጥታ ወደ ቀሲስ ጋር ይሄን ነው። የቀሲስ ጋር የእህቴ ወለተ ገብርኤል 500 ብር ስጭልኝ ብላ ነበር ለደብሩና ለራሴ ደግሞ ምን አሰብኩ እነሱ እያሰባሰቡት የነበረው ለደብሩ ነውና ያው የሞቴን ደብዳቤ ለቀድደው ለሊቀ መላኩ ለቅዱስ ሚካኤል 12,000 እሰጣለሁ ብዬ ከወዲሁ አዝዤዋለሁ መንፈሱንና ለካ 12,500 ብር ልኮ ይኸውልህ ግን የመጨረሻ ይችን ስራ ሰርቻለሁ ብሎ እግሬን አሳያቸው ለቀሲስ ማለት ነው። ቀሲስ ደነገጡ። ይታወቀኛል አፋፍ ስለሆንኩና አንተ ቆሻሻ እንዲህ ነው ብሎ ሲናገሩ ለህዝቡ ስለኔ ይታወቀኛል ይሰማኛልና ይኸውልህ በቃ እንዲህ ብሎ እኔ ራሴ ነኝ እሱ ነው እያልኩ እስክጠራጠር ድረስ ይኸውልህ ግን የመሄጃ አለ እግሬን እንዴት አንስቼ ላሳያቸው የመሸኛ የመሄጃ ይችን ሰርቻለሁ አይቆጨኝም ብሎ ያን 12,500 አሳያቸው። 500 የወለተ ገብርኤል ነው። በቃ ከዛ ወዲያ እኔ የለሁም። ከዛ አንድ የስሉት ለካ አቤት ብሎ ተረክብ ብሎ ኖሯል። ለካ የሁለት ቀሲስ ጋር የተሸኘልኝ ቀሲስ ሄኖክ ተፈራ ጋር ማለት የተሸኘልኝ ቅጥው ነበር። መምህር አባታችን ቀሲስ ወልደ ማርያም ግን ያሰሩት የመድኃኔዓለም ዕለት የሚካኤል ሸኘ ሲሉት አይ ጉባኤ ሲጀምር ብለውት ነበርና ለካ 6ቱ ቀርተዋል። የቀሩት የቻለውና ዋናው አዛዡ ቀርተው ኖሯል። የሄዱ ይሄ በሺ የሚቆጠረው ዝም ብሎ ጉሳንግሱ ኖሯልና ከዛ ደግሞ አሹመን እንዳለ ልንገራችሁ ትልቁ ምስክርነት ሁለት አብሮኛል። ይሄደም ቀሲስ ጋርና ሄጄ ስመለስ ፊቴ እንድነው በቃ ፍጥጥ ብሎ አየኝና እንደዚህ ሆነ አየኝና ምንድነው የምታየኝ አልኩት። ተሸኘ ሲለኝ እግዚአብሔር ይመስገን አልኩት። ስለ አልሄድም ወይ መንገድ ላይ ሆኖ የገባ አዲስ አለ ወይ ያልተሸኘ ያደፈጣል አለ። ድንግል ማርያም ምስክሬ ይሄንን ያለኝ በቃ አልኩት። አዎ አለኝ። እኔ ሲሸኝ ፊትሽን አውቀዋለሁ። እኔ አንቺ ንጹህ ስኮኝ ከመንፈስ ስትርቂ ለትንሽ ደቂቃ የምትቆም ፊትሽን በደንብ አውቃታለሁ። ስለዚህ አልተሸኘም ንቄበታል። ደነገጥኩ። የሆነ በቃ የሆነ ጭንቅላት ለምትኪው ነገር ያለ ነገር አለ ወይ አዲስ መጥቶ ነው ወይስ እንዳለው
ግማሽ ሄዶ ግማሽ ቀርቶ ነው። ወይ ቆጣ ብዬ ቢሆን የሆነ ነገር አድርጌ ቢሆን አይ በቃ እንደሚያነጫነጭሽ እሱ ነው አለ ሊል ይችላል። እሱ እኮ ምሳ በልቶ ምናምን ጋደም ብሎ ነው ያገኘሁት እና ወደ መጣሽ ምናምን ሲለኝ አዎ ስለው እሺ ነኝ ሲለኝ እግዚአብሔር ይመስገን ስለው አያታረገኝና እንዲህ ብሎ ነው ያየኝ። ምን ነው ስለው አይ አልሄድም ማለት ኪዳነ ምሕረት ብዬ በዛው ጦርነቱን ጀመርኩ ማለት ነው። የሆነ ነገር አዲስ የመጣ ካለም የቀረም ካለ ብዬ ያው የቅዱስ ሚካኤል ዕለት እግዚአብሔር ይስጣቸው አባታችን ቀሲስ ሄኖክ ሁሉንም እድሜ ጤና ያደልልን፣ በጸጋው በበረከቱ ይጎብኝልን። ከኔ ከኃጢአተኛዋ ቀንሶ እድሜ ያድልልኝ ከመምህር ግርማ ጨምሮ ከመምህር ተስፋዬም እና እንደሄድኩኝ ያው ግንባር ሲመቱ በኋላ ጠብቀኝ ይዝጋ ትሸኛለህ አሉት። ያን ቀን ደግሞ ህዝቡ ብዙ ነበር። ለመጀመሪያ ማደል ጉባኤ ያዘጋጁት ህዝቡ በጣም ብዙ ነበር፣ በጣም ማለት ነው። እና በቃ እሺ ተባለ። ህዝቡን በአንድ ነው የሸኙት። ያን ቀን ተውት በቃ ሁሉም ጮህ ገባ ማለት ይቻላል። ብዙ ነበረ የለፈለፈው መንፈስ። እያንዳንዱን ኢንተርቪው ማድረግ ቢጀመር ከባድ ነበር የሚሆነው፣ ምክንያቱም ብዛት ስላለው ዝክሩ ራሱ እንትን የለ ነበር፣ ቅዳሴው እንትን የለ፣ ታቦቱም ደግሞ እንትን ሰንበት ስለሆነም ጸበሉ፣ ርጭቱ፣ ምኑ፣ ፈውሱ፣ ትምህርቱ ሲል ይርቅ ነበርና እግዚአብሔር ይመስገን ቅዱስ ሚካኤል አባቴ ክብሩን ይውሰድልኝ። ወዳጄ በዕለተ ቀኑ ከህዝቡ ጋር በአንድ ላይ አብሮ ተሸኘልኝ። ከዚያ ወዲህ ፊቴም በራ፣ ሰላም ሆንኩኝ። በቃ አሹ የሚለይበት መንገድ እንዳትጠይቁኝ። እግዚአብሔር ይመስገን እንደዚህ የሚረዳና የሚለይ ባል ስለሰጠኝ በጣም ነው የማመሰግነው። ሰማዕቱን ሁልጊዜ ምን ይበጀኝ ነበር እውነት ህግጋቱን የሚጥስ ቢሆን አጽዋማትን እንትን የሚል ቢሆን ብዙ ነገር እኔ አንዳንዴ እላለሁኝ የሚያበረታኝ እንጂ የሚያጠፋኝ አልፈልግም። ምልኩስናን በጣም አብዝቼ የተማጸንኩት ቀሲስ ሄኖክ ወልደ ማርያም መምህር ተስፋዬ ጋር መጥተው ኢንተርቪው እንደተደረጉ ነበር። በፊት ትንሽ ቢኖረኝም በቃ ውስና አድርጌ ግን የቆረጥኩት ያኔ ነበር። ለምን እስኪ ማን ነው ብለው ነበር። ያንሳለኝ አገልጋይ ነው ምዕመን ነው እስኪ ማን ነው አጽዋማትን በስነ ስርዓት የሚጾም አጽዋማት ህግጋቱን በደንብ የሚያከብር ሚስቱ እርጉዝ ሆና እስክትወልድና ክርስትና እስክትነሳ ታቅቦ ተወስኖ የሚኖር እያሉ ብዙ ነገር ብለው ነበርና አምላኬ ሆይ እንግዲህ ምዕመኑን ተው የገባው አገልጋው ይሄን ካልፈጸመ ትዳር በቃኝ ብዬ የትዳርን ውሳኔ ወስኜ ምልኩስና የጀመርኩት ከዛችን ቀን ወዲያ ነበር። ስንት ዓመቱ እንኳን ኢንተርቪው እስካስታውሱት ቀሲስ ሄኖክን በመምህር ተስፋዬ ላይ የሰማ ሰው አስታውሱት። ረጅም ዓመት ያን ሰዓት ላይ ፈረምኩ። በቃ በራሴ ቁርጥ ያለ ውሳኔ ወስኜ እግዚአብሔር አምላክ ሆይ ህይወቴን በምልኩስና እንዳልፈርዳኝ ብዬ ሱባኤም ጸሎትም ምንም ጥያቄም የጀመርኩት ከዚያ ወዲያ ነው። በደንብ ከድሮ ትንሽ ምልክት ቢኖርም እና በቃ ወስኜ እንደምመለኩስ የፈረምኩበት ሰዓት ያ ነው። ለመሰላቸው እኔ እንደኔ የሚጾም ከሌለ እንደኔ የሚሰግድ ከሌለ አጽዋማት የሚበረታ ከሌለ መንፈሳዊ ውጊያ እንደኔ በደንብ የገባው ከሌለ ማን ይረዳኛል? የኔ ህይወት እንደምታዩት መለስ ቀለስ ነው በመንፈሱ ዙሪያና በተለይ በነሳ ልጆቹን በሚዲያውም ሲል በጣም ነበር የሚያስቸግረኝ። ይሄን ስለማቅ ይሄን አይቶ የሚረዳ ከሌለ አጽዋማትን ጾሙ እግዚአብሔር የማያሳዝን ሰው ከሌለ ይቅርብኝ ትዳር ያልኩት ያን ሰዓት ነበረና ግን እግዚአብሔር ይመስገን በደንብ የገባው ማስተዋል የሚችል የሚረዳ እንደውም የሆነ ስትሳሳት እንኳን እንዲህ ነው ብሎ የሚገስጽ ማግኘት በጣም ከባድ ነው፣ በተለይ በአሁኑ ዘመንና ሰማዕቱ በጣም ማመሰግነው እውነት የሰማዕቱ አምላክ ሆይ ተመስገን እያልኩ ሁሌ የማመሰግንበት ስጦታ ቢኖር በሱ ነው። ለምን አይቶ መለየት እንኳን ትልቅ ነገር ነው፣ ትልቅ ነገር። ተመስገን እግዚአብሔር ይመስገን። በዚህ አጋጣሚ የሊቀ መላኩን የቅዱስ ሚካኤል ዝክር የዘከሩትን ትንሽ ላካፍላችሁ፣ ይቅርታ ይደረግልኝ እሺ። ወለተ ኢየሱስ እህቴ 7000 ወይም የ70 ሰው ምግብ ብላ ልካለኝ ነበር፣ ውሃና ትራንስፖርት ሳይጨምር ማለት ነው። ወለተ ማርያም 4000፣ ጽጌ ማርያምና ብርሃነ ተንሳኤ ደግሞ 4000 አድርገው ነበር የላኩልኝ። እንዲሁም ደግሞ እህቴ ወለተ ገብርኤል በብዙ ዝክር ላይ የምትሳተፍ እህቴ፣ በጣም ብርቱ ጀግና የሆነች እህቴ 3000 ብር። እህቴ ወለተ ኢየሱስ በየወሩ የቅዱስ ሚካኤል 3 ዳቦ 5 ታስቀምጥ ነበርና ሁሌ በየወሩ የማይቋረጥ ነውና ዳቦ ካረኩኝ ግማሹ ዳቦ ግማሹ እንጀራ እያለ ድብልቅልቅ ይወጣል ብዬ 5ቱን ከበረከቱ ጋር ብር ያደረግኩት ማለት ነው። እንዲሁም ደግሞ ሀብተ ማርያምና አጸደ ማርያም ሀብተ ማርያምና አጸደ ማርያም ይቅርታ ላይ 4000 ስተታለኝ። ሀብተ ማርያምና አጸደ ማርያም ደግሞ 10000። የእህቴ የወለተ ማርያም ይቅርታ ይደረግልኝ 4000 ያልኩት እህቴ የወለተ ማርያም እህቴ ትዳር የለኝም ትዳር እንዲሰጠኝ ጸልይልኝ ብላለች። ቅዱስ ሚካኤል ያልታሰበ ያልታየ ነገር ይስጥሽ፣ ሲሆን አብርሃምን ካልሆነ ደግሞ ዱራታውስን አይነት ባል ተመኝቼላታለሁ፣ ያደርግላት። ዱራታውስ ማለት ማን እንደሆነ መቼም በቅዱስ ሚካኤል ደርሳለች ታውቃላችሁ። ለቅዱስ ሚካኤል ወዳጅ ከፍቅሩ የተነሳ የሚዘክርበት ሲያጣ የኔ ቀሚስ የአንቺ ጋቢ ይሸጥ እየተባባሉ ተጋብዘው
ለመዘክር የቅዱስ ሚካኤል ዝክር እንዳይተጓጎልባቸው ፍቅር ያደረባቸው እንዲሁም ደግሞ እንደምንም ብሎ ያ ነገር ሊዘክር ሲል ቅዱስ ሚካኤል በቤቱ ተገኝቶ እኔ ቅዱስ ሚካኤል ነኝ ብሎ የተገለጸለት አባት ነው። ዱራታውስን አይነት ባል ይስጥሽ እናቴ ወለተ ማርያም፣ ይቅርታ 4000 ያልኳት የሷ ነው። ወለተ ማርያም እህቴ 40 ነው የላካችው ዝክሩ ማለት ነው። ጠቅላላ ወደ ውሃ ጨምሮ ምን ብለን ከትራንስፖርት ጋር ወደ 500 ምናምን ሰው ነው የዘከረው። በእውነት በጣም ደስ ብሎኝ ህዝቡ በስማም ያወቅኩት እንኳን የሚካኤል እንኳን እንትኖች የሆኑ ይሄ ሲያስተባብሩ የነበሩት ሁሉ እንኳን ምግቡን ወስደው አሁን ትናንትና ዛሬ ጠዋትም ሳገኛት ወይኔ ያ ምግብ ሲጣፍጥ ያላለኝ ሰው የለም። በቃ ቅዱስ ሚካኤል ባርኮት በሉት። በቃ በተለይ እህቴ ወለተ ማርያም እውነቴን ነው ለዛ ዝክር ብላ ብዙ ነው እንትን ብላለች። እና ቅዱስ ሚካኤል ቤትሽን በበረከት ህይወትሽን በረድኤት ይሙላልሽ። ፈተናው እንግዲህ እግዚአብሔር ይመስገን ያለ ነው። ነገር ግን በፈተናው ጸንተሽ እግዚአብሔርን አመስግነሽ እንዳልኩሽ ዱራታውስን አይነት ባል ኖሮሽ አብረሽ እንድትዘክሪ እግዚአብሔር ለዛ ቀን ያብቃሽ። መድኃኒዓለም ያልታሰበ ያልታየ ነገር ይስጥሽ። ትልቁ ሚና ተጫውታለች እና እግዚአብሔር አምላክ ይባርካችሁ። ይህን ሁሉ በረከት ሰብስባችሁ ይህን ሁሉ አስራት አወጣችሁ በረከት ሰጥታችሁ ቅዱስ ሚካኤልን ብላችሁ ነውና የዘከራችሁት። ቅዱስ ሚካኤል ዋስ ጠበቃ ይሁናችሁ። ዝክራችሁን ዝክረ አብ፣ ዝክረ ወልድ፣ ዝክረ መንፈስ ቅዱስ አድርጎ ይቀበልላችሁ። ከዚህ በመቀጠል ትንሽ ቀንጨብ ያለች ዝክሩን አሳያችኋለሁ። በፌስታል ሲቆጣጠር ሲሄድ ምናምን የነበረ እንዲሁም ደግሞ ለአንድ እህቴ ለዘሩባቤል እናት 10,000 ልካ ነበረ ወለተ ኪሮስ። ያንንም ሳስረክብ የነበረችው ትንሽ ነው፣ በጣም ረጅም አይደለም። ያን አስገባላችኋለሁ። በርቱ፣ ጠንክሩ። ፈተና በዛ አትበሉ፣ እንዴት ተፈጠረ አትበሉ። እግዚአብሔር አለ፣ እሱ ያጸናችኋል፣ እሱ ያበረታችኋል። በተቻላችሁ አቅም እግዚአብሔርን አመስግኑ። ፈተና ሲበዛ ለበጎ እንድበረታ እንድጠነክር ፈልጉ። መልእክት ከኔ ጋር አለው ብላችሁ እግዚአብሔርን ከማመስገንና ለእግዚአብሔር አምላክ ምስጋና ከማቅረብ እንዳትቆረጡ። ማማረር ማጉረምረም ካለ ለምን እንዲህ አደረከኝ ካለ እኔ ገና ከቤት ውስጥ አስባችሁታል። አንገቱን ይዣ ነቄው ቢሆን በእርግጥ የመንፈሱ ኃይል ስለሆነ ከያዝኩት ላለው እችላለሁ። እኔ ሳልሆን እሱ ስለሆነ የሚያዘው። መቼም ሴት ጉልበት ባይኖራትም ግን መንፈሱ ሲጨመር ግን የሌለ ጉልበት ነው የሚያመጣው። ምክንያቱም እኔ በሲሰሪያቸዋለሁ በእኔ ራሱ እንዲያስቸግር ይሆን እስክል ድረስ ማለት ነው። ምክንያቱም እኛ ያለንን ጉልበት ተጠቅሞ ነው እሱም ያን ነገር የሚያንጸባርቀውና ውድ ተመልካቾቼ በተቻላችሁ አቅም በርቱ። ባሎቻችሁን ወንዶች ደግሞ ሚስቶቻችሁን እናንተ ጋር ቁጭ ያለው መንፈስ እንዳይባችሁ በተቻላችሁ አቅም ገስጹ፣ እሰሩ። ያን ሰዓት ላይ እኔ በደንብ አልተቃወመኩት ቢሆን ላንቀው ሁሉ ይችል ነበር። ድንግልን እንደ ሴጣን ጆሮ ይደፈን በመብራን በእውነት አስብኩትና ደረሽ እኮ እንዲያረግና እጁን እንድዝጋ አረግና ደግሞ እንዲሆነ ነበር የተኛውና ያንኮራፋ ነበር በወቅቱና እንዲያረግና በስላሴ ስም አታርፍም በስላሴ ስም ስለው ይመለሳል። ደግሞ አሁንም ደግሞ የሆነ ቦታ ያንከራፍፈኝ ይወስደኝ ምን ይለኝና ደግሞ አሁንም እንደዚህ ሳረግ እረፍ በቅዱስ ሚካኤል እረፍ በስላሴ ስልጣን ስም ስለው በቃ እንዲህ ይመልሳል። እና ያንን ቀን መቼም በህይወቴ የማረሰው ነገር ቢኖር አስቡት እንግዲህ ብዙ ፈተና ፈትኖኛል፣ ግን ሰውን የመግደል ፈተና ፈትኖኝ አያውቅም። ያን ቀን ግን የመጨረሻው ሊሄድ እንደሆነ ሲያውቅ ገረመኝ። በቃ ይታወቀኛል እና አይቆጨኝም። የመጨረሻ መሄጄን እችን ሰርቻለሁ ሲል ነበር ራሱና በስላሴ ስም አልኩኝ። አስባችሁታል? ያን አድርጎ ቢሆን እየደወለ ነው ደግሞ እሱ። ቆይ ላውራ። ደህና ሁኑልኝ። ከዚህ በመቀጠል ጋቢውን አስገባላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ፈተና ሲበዛ አታማሩ። በተለያየ ቪዲዮዎች እመጣለሁኝ። ማምላክ ከሁላችን ጋር ትሆን። የቅዱስ ሚካኤል አማላጅነት፣ የቅዱስ ገብርኤል አማላጅነት፣ ጥባቆቱ፣ ረድኤቱ፣ በረከቱ አይለየን። ማኅፀን ፈታ የሆነው ቅዱስ ሩፋኤል ሁላችንንም በያለንበት ይጠብቀን። መብርሃን እናት ያዛኝቷ ሁላችንንም ዋስተበቃ ሆና ከልጇ ከወዳጇ ከኢየሱስ ክርስቶስ ዘንድ ታማልደን። ክበሩልኝ። እኔ አልልም ምንም ነገር፣ ክበሩልኝ። መድኃኒዓለም ያክብርልኝ። ለምትሰጡኝ ነገር ሁሉ፣ ለምታስቡልኝ፣ ለምትጸልዩልኝ በሙሉ ክብረት ያደለልኝ። ጸጋ እግዚአብሔር ያብዛላችሁ ለእናንተም። እኔ ወድጄን አይደለም ታዝዥም ተልኬም ሊሆን ይችላል እንደ የምለፈልፈው ሰማዕቱ ያዘዘኝን ነገር በጥቂቷን ብኮን ለመፈጸም ለመተግበር እየጣርኩ ነው፣ እየሞከርኩ ነው እግዚአብሔር በሚያውቅ። ከዚህ በመቀጠል መንጃ ፍቃድ ላይ የተፈጠረውን ነገር ይሄ መንፈስ ያደረገውን ሴራና መጨረሻ ላይ የደረስኩበትን አሳያችኋለሁ። ወዳችኋለሁ። ደህና ሁኑ። ቻው። የቅዱስ ሚካኤልን ዝክር እንደ የተቃጥለን በሳት ትላለች። የፈላዋን እንደዚህ ያደረገ እየተሰራ ነው። መነሳት የለም እንግዲህ በደንብ አድቅቂውስ ከላይ ስምንት ስለሚል እንግዲህ ያው ወጥ በወጥ ነን ትላላችሁ። ይሄም ወጥ ነው።
እና የቅዱስ ሚካኤልን ዝክር በዚህ መንገድ ነው የምንዘክረው። አቤም ራሱ እየሰራ ነው። ይህ እንዲህ አይነት ውሃ ነው የተደፋብኝ፣ ውሃ የሚፈላ ውሃ። እንግዲህ ያው ተመስገን ጠላት ያሳጣን ነው። ዲያብሎስ አይተኛም በዝክሩ የሚናደድ። ትናንትም እንዲሁ አንድ እጄን አስፈጅቶ ነበር። ዛሬ ደግሞ ይሄንን እግዚአብሔር ይመስገን እንዳይፈጅሽ ያዥ መያዣ ደግሞ አንቺ እንዳትቃጠይ። ሲስተር ራሱ እኮ እግሯ አብጦ እንትን ብሎ ነበር። የሚገርምሽ ደግሞ እኔን ዛሬ ደገመኝ። ቁሌት ላይ ነን። ሽንኩርት እየታመሰ ነው። እናባኳችሁ አተራችን ያወሰታል። አተሩ ዛሬ በጣም ብዙ ነው። ድንች ገብቶማ ጭራሽ ምንም አይገባበት። ተመስገን በርከት ሲል ነው ደስ የሚለው። ሁሉም በገፍ ሲሆን እንግዲህ ማቃጠሉ እንዳትጠይቁኝ። እስማም እናንተ ሊላጥ እኮ ነው። ግልፍፍ ሊል ነው። እንዴት አረ አሁን እንዴት ይሆናል? ነገ እንዴት ነው የሚዘከረው? አይ ተመስገን ደስ አይበል ዲያብሎስ። ቅዱስ ሚካኤል ዝክር 30 ፍሬ 30 እሽግ ውሃ አድርጊ። ለአሁን በትንሹ ብዙ ሰው ውሃም ስለማይወስድ ብዬ እንጂ 40 ምናምን 50 ምናምን ያስፈልገዋል። ግን አንዳንድ ሰው እንጀራ ብቻ ነው የሚወስደው፣ ውሃ ይወስድ እና ብለን እንደዚህ ቆጣጥረን ይኸውላችሁ በታተናችሁት እንጀራው እየቆጠራችሁ እንግዲህ ውሃው እንደዚህ ይውጣና በቅዱስ ሚካኤል የተሳተፋችሁ በሙሉ እግዚአብሔር ያልታሰበ ያልታየ ነገር ይስጣችሁ፣ በረከቱን ያብዛላችሁ። ትልቅ ነገር ነው። ትልቅ ሳፋ ሞላብን። በቃ ወደ ስንትና ስንት ሳፋ አልችላለን። አሁን በዚህ ገባን ማለት ነው። ምን እናደርግ? ቀጣይ አሁን ለዘሩባቤል የተላከ ብር አለ። እስኪ እናያለን። እንስጣትና እንትን እንበል ምን እንደምትል እንስማ። ይኸውላችሁ ዘሩባቤል፣ ዘሩ አንተ ምን አለብህ? ዘሩ ለአንተ የሰጠውን ለማንም አልሰጠው። ይምር ክርስትና ስሟ ወለተ ኪሮስ እናት እና ወለተ አርሴማና ወለተ መድን ልጆቿ ናቸው። ልክ እንደዚህ ልጆች እና ካናዳ ልጆች ናቸው። አይ ምስኪን ጤነኛ ናቸው። እና እነሱ ሁሌ ስለምታየው እንዴት ታየዋለች? በዚህ ሲቀረጽ ሲሰራ ያየች አይታው እንጂ ዛታይ ዘሩባቤል እንደሆነ ታውቃለች። ቪዲዮ ላይ ሁሌ ነው ድንግል እሾህ እንቅፋት አይንካችሁ፣ ጤናችሁን ይስጣችሁ፣ ልጆችሽን ያሳድግልሽ። ለእሱ ለሰጠሽ እግዚአብሔር አምላክ በቤትሽ ጤናሽን ይስጥሽ። እግዚአብሔር አምላክ በየትሽበት በረከትሽ እግዚአብሔር አምላክ ያቆምሽ ያኖርሽ።
እግዚአብሔር አምላክ ያክብርልን። ወለተ ኪሮስ በብዙ በረከት የምትሳተፍ እህቴ ናት። የአስራት የበረከት በብዙ ልጆችሽን ይባርክልሽ። በሰጥሽው ድርብ አድርጎ መድኃኒዓለም ይተካልሽ። ስለዚህ ፏ ነው ዛሬ ፏ ዘሩ አንተ ጭንቅ ጥፍርስ አንተ ጉልበት እስኪ ወይኔ ጥፍር አድጎን ወይኔ ጥፍር ይኸው ጥፍር እንደዚህ እየሆነ ነው የሚቆረጠው። አንዴ ይዘን እግሩን እናስራለን። እኔ ሁለት እጁ በመቁረጥ ይፈራል ማለት ነው። ቻው በላቸው ቻው በላቸው ባይ ባይ በላቸው ባይ ባይ በላቸው ይኸው ዘሩ እዛ ጋር ይኸው ያቺ ማለት እንግርትስታችሁ እንዴ ነው። እሺ ተመስገን በሉ። ጤነኛ ልጅ ያላችሁ በተለይ ልጅ ባልሰጠ ብላችሁ የምትማረሩ እንደዚህ እየሆነች ነው። ዳይፐር ባትጠቀምም ማሩን ዝቃ ሽንቱን ዝቃ ብዙ መከራ አይታ ነውና ብዙ ሰው ደግሞ ጤነኛ ልጅ ይዞ በጣም መልካም ልጅ ይዞ የሚያማርራል። ካልወለድኩ ነበር ምናምን እያለ የሚራገም ይሳደባል። ታው ጤነኛ ይዘ እግዚአብሔርን አመስግኑ። ይሄው እሷን ያየ ሰው 6 ዓመት አይሄድም በ7 ዓመት ስውሯ አባቱ ቅዱስ ሚካኤል ለጽናት ለ13 ዓመት 8 ወር ከሱ ምን ያይደክመኝ ይሰለች ጽናት ቅዱስ ሚካኤል ደግሞ ይሄንን አመጣልሽ። ከዚህ በፊትም 10,000 ብር እሱ አስገብታለች። እድለኛ ነው አባቱ ሚካኤል። እናቱ በወንቸር አልሄደም በዳዴ አልሄደም። ይኸው ጽናት ብቻ። አሁን ጽጌ ጾመ ገና ጾመ 16 ነው። ዓርብ ሮብ ነው። ምሳው ሊበላ 6 ሰዓት ምንም አይበላም አይጠጣም። በ3 ቀን ቅባቅዱስ ድንግል ትስጣችሁ። ለእኔ እንደሰጣችሁ በረከት በቤታችሁ እንወዳችኋለን። እንግዲህ ቀጣይ ወደ ዝክራችንሽ እሱ ይስጣችሁ። እንግዲህ ቅዱስ ነግሬ ላሳያችሁ። ደግሞ የትናንትና እንትን ተቀብቶ ነው ደግሞ ኮልጌት ይሻላል ብለውኝ ሲያቃጥለኝ እንደዛ አብጧል። ተመስገን ግን እግዚአብሔር ይመስገን። ያው እኔ የፈራሁት ሙሉ ነበር። ይሄ ሁሉ አያችሁ ግርግብ ነው ያለውና ሙሉ ይበላሻል ብዬ ነበር የፈራሁት። ግን ተመስገን በዚቹ አለፈ። ደስ አይበለው ዳቢሎስ የደረገመ እና ወደ ማደሉ እንሄዳለን። እግዚአብሔር ከሁላችሁ ይሁን። ያልታሰበ ያልታየ ነገር ይስጣችሁ። ዋም ተዘጋጅቷል። ቀጥታ ወደ ምግቡን ይዘን ወደዛ ነው የምንሄደው። እንግዲህ መብራን ከሁላችን ጋር ትሁን። ደህና ሁኑ። እንግዲህ እንደዚህ እየሄድን ነው ከተረብርበን ስላሴት መብራን እንግዲህ ያው የኔ ቢጤ በየመንገዱ ነው የሚሆነው። ግን እንደምንም ብለን መስጠት እንሞክራለን። ይወደኩናል። ዛሬ ቅዱስ ሚካኤል ደጅ ነው የምንሄደው። ትናንት ገብርኤል ስለነበርን ዛሬ ቅዱስ ሚካኤል ደጅ መብረቁ ሚካኤል ለምንዘክራ የዳንኩበት የተፈወስኩበት ደጅ ጸበሉ አካባቢ ነው የምዘክረው። ብዙ ሰው የሚኖረው እዛ ነውና ገድል ምናምን ስለሚነበብ እዛ ይኖራልና እዛ እንሄዳለን። እግዚአብሔር በረዳን መጠን ማለት ነው። እግዚአብሔር ያግዘን። እየሄድን ነው። ታሳያችሁ አካባቢ ሽርሽር ኮንዶሚኒየሙ እንደዚህ ነው እንግዲህ ተደራርበን የምንኖረው። እሺ ወደ ሚካኤል መሄጃው ደጁ አደባባዩን እንኳን ያሳያችኋለሁ። ለሚካኤል በረከት ነው ሩጫ ባይቻልም በቃ አይቻልም እንዴ ይኸውላችሁ እንዴ ነው እንግዲህ እንደ ንፍሮ የሚከቡን ገና ጉዳችን ነው። በፌስታል መዘከረኮ ትልቅ በረከት የሚያስገኘው ስድቡንም ቁጣውንም ምኑንም ችላችሁ ነው የምዘክሩት። መቄዶንያ እኮ ዓለም ነው። ሄዳችሁ ሰጣችሁ ትገላገላላችሁ። በቃ እዚህ ግን ከሆነ በቃ አንቺ ምን ነው ስላለበት ከባድ ነው። እንግዲህ ባጃጅ ይዞ የሁሉ ሩጫ ለሚካኤል በረከት አስቡት። እንግዲህ ተሽቀዳደበ አይገልጽ ግን አገኘ እንደምንም ብሎ ሞቶ ተማሙቶ ወሰደና እንግዲህ ይሄድና ደርሰናል። እንግዲህ ምንም አይቀረን። ብዙ የኔ ቤት የሚኖሩበት ቦታ ይኖራሉ። እንግዲህ ኮንዶሚኒየሞቹ እንደዚህ አልተቀለሙ አይሆንም ተብሎ የአዳሜ ልጅ ምን ያህል እየተፋች እንደዚህ እያስቀለመች እንደሆነ አላውቅም። ከዚህ ከረን ወደዚህ ከረን
እሺ ከስንትና ስንት አንድ ቤት ስንትና ስንት ሺህ መሰላችሁ የሚከፍሉት ይሄን ከረን ለማንጣት? ድሮ ሲጀምር በዚህ ነው የተሰራ። አሁን ይሄ ህንጻ ቀለሙ አስጠላ ብሎ እንደገና እንደ አዲስ እንደዚህ እያስቀየረው ነው። ብዙም አላስቀየሩም ብሩ በጣም ስለከበደ